አሁን ባለቤት ሲያ በቃ ምንም ማለት የለውም። ስለምፈልግ አደረኩት። ሂድ ንገረው። ምንድን ነው የምለው? አሁን ነገ ጠዋት ባለቤትህ እንደዚህ አድርጋለች ብዬ እንዴት ነው የምነግረው? አዎ ሂድ ንገረው። እንዴት ነው የምነግረው? ያወረኛ አይደል? ሂድ ንገረው። በቃ ሴት ልጅ እኮ ክብር አላት። ክብር እንዳላት አውቃለሁ። እኔ ክብሬን ያጣሁት ትናንትና በብዙ ወንዶች ሲደፈር ነው። ትሰማኛለህ? አዎ ይገባኛል። ከዛ በኋላ ግን ልጅሽ ለማሳደግ እንኳን ቢያንስ ጥሩ እናት መሆን ነበር። አሁንም እኮ ይሄን ነገር ስትደግም እኮ ለሌሎች ወንዶች እኮ መኖር ስላለብኝ ነው የምኖረው። ትሰማኛለህ? መኖር ስላለብኝ ነው። እንደዛ መሆን የለበትም። ይኸውልሽ የሰው ልጅ ያለ ምክንያት አልተፈጠረም በምድር። ይኸውልህ ልጄ የምታድገው በሞግዚት ነው። እኔ ማየት አልፈልግም። ህመሜን ታስታውሳለሽ። ለገንዘብ ከሆነ ዶላር ሰጥሽ ብቻ $100 አላነሰም ልጨምርሽ ይችላል። ጠባይ ካለሽ አሁንም ሳናደርግ ይሰጥሽ። ኦኬ ይሄን ግን አልፈልግም። ለምን አንሶብኛል? እንደዛ ነገር እኔ ለመሰል ቆንጆ ልጅ ያንስም። ኧረ በቃ እያስደበርከኝ ነው። ዞሮ ደግሞ ይኸውልሽ አታኩርፊ። በቃ ተው አናደኛለህ። ይመር አታኩርፊ። እሺ ልጋገኛ አላኮረፍኩም በይና ጉጭስ አላኮረፍኩም። ጉጭስ ነው ማረጋግጠው። ቆይ እንድንለያይ ትፈልጋለህ? እንለያይ። አይ አይደለም፣ የሆነ ንግግር ምን አድርጋለኝ ነው? ትንሽ ብር ነው የሰጠኝ። እኔ አሁን ብዙ ተሻለ እያቀረም የደረፈው ማለት አይ አይደለም፣ ግን ይሄ ብዙ ብር እንደሰጠ ይሄ ቤት መኪና ገዝቶ እንደሰጠ ሰው ትሪት አደረክ። በጣም ሽንኩር አድርግልሽ ይችላል። ይቅርብኝ። ይሄ አንተ የምትናገረው ቃላት ደስ አይልም። በቃ ያን ብራውት ነው ያው ማይከል ዘፍነል ይችላል። አልገባኝም። ከኋላ ገብተን ላሳይክ። ለመስፈን ከኋላ መስፈልገው ዘፈን ለባው ለብረግልሽ ፋራደክ መሰለኝ። ምን ማለት ነው ደግሞ? ምንም አታርፍም። ዘፈንስ ልምረጥ ሰለሙ ትስቂብኛለሽ። ምንም አታርፍም አንተ። ምን ማለት ነው? እሺ አስረጅኝ። ያልገባኝ ነገር ካለ እኮ ሁሉ ምን ይቀለ አይደለ? ታናገ ትንሽ ፈሩ አቲ ሰው ይወጣስ እንጋራ ይላል። አሁን ሳበዛው እጭ እኔ ነኝ ጥፋተኛ። ያስፈራል እኮ ያልኩሽ አይደል? በእናትህ ዘርበል ደጋ በማገባ ነገር አትንጨርጭ። አንቺ አፍሽን ዝጊ፣ አፍሽን ዝጊ። ከዛ መልክና ቪዲዮ አለው ታለሽ በዚህ ድምጽ ነው። አንቺ ትልቅ ሰው እያረሽ እንዴ? ቆይ ምንድን ነው የሚሰማክ? ለምን አትሆኝ? እኔ ለራሴ ህሊናዬ ሰላም የሚሰጠኝ የማይሰጠኝ በቃ እስኪ ንገሪ። ምን አልጎ አጉድሮብሽ ነው? ጊዜ የለውም ላይ ሰላም ክብራትና ክብራን የሚኪ ሾው ቤተሰቦች እንደምቆያችሁልኝ ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ያው ባለ ጉዳይ ሚስቱን እንድከታተልለት መልክ ልኮልኛል። ድምጹንም አላሰማችሁ ወይም ደግሞ ደውዬ ማልጠየቀው ደግሞ ያው እንዲደበቅ ስለፈለገ ማንነቱ ድንገት ታማኝ ከሆነች ሚስቱ ጥርጣሬ ብቻ ስለሆነ መጣላት ስለማይፈልግ በደብቅ እንዳጣራለት ጠይቆኛል። እስኪ ከዚህ በኋላ ከሚስቱ ጋር ደግሞ አራሿን ስላላከልኝ ከዛሬ ቀን ደግሞ ክትታችን ጀምራለን። ምን ይፈጠራል የሚለውን ደግሞ አብረን እናያለን። አብራችሁን ቆዩ። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምቆያችሁልኝ። ዛሬ ነው የሚኪያስ እንግዲህ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ባለ ጉዳይ በተሰጠኝ ጥቆማ መሰረት እንግዲህ ክትትል ጀምሬያለሁ። መምሪያ አራሿ አስፈታኪንጂ ወጫና መግቢያውን እየጠበኩ እገኛለሁ። ከዚህ በኋላ ምን ይፈጠራል የሚለው ደግሞ ያ እሷ ጠብቄ ስትመጣ ያለው ነገር አጣርቼ ካሜራዬን በደብቅ አስቀምጫለሁ። ምን ይፈጠራል የሚለውን ደግሞ ለሞት እንግዲህ እሷ ትምጣና ያለው ነገር እናለ የምናገራል። አብራችን ቆዩ። ከታይ ስመጣ የታየኝ ነው። የስራ ባልደረቦችን ኮች ጀምሮ እየቀረባት ነው። እስኪ እኔም እንግዲህ ለስራው አዲስ ሰው እንደሆነ እንግዲህ ካተና ያለውን ነገር ከራሷ አንደበት ምን ሰማ ይሆናል። ብቻ ግን ያስፈራል፣ ይጨንቃል። እስኪ ደርሳለች። እናት ይቅርታ አንድ ያስቸግርሽ። አላስቸገርኩሽ ተፈረሽ። ከዛ ቤት ስትወጪ ነበርና እዛ ግቢ በፊት ተከራይ ነበረችኝ ዘመር ነገርና በሆነ አጋጣሚ ተጣላንና ይቅርታ ማለት ፈልጌም ድንገት ትሯለች አትኖርም ብዬ ግራ ገባኝ። ማለት በይነ የምትባል ልጅ አንድ ልጅ አላት። እዚህ ሰፈር ቆይተሻል ወይስ አሁን በቅርብ ነው? ቆይቻለሁ። ማሪ ነው የራሴ ቤት። እናት
ደግሞ በፊት እዚህ አሁን አንቺ ወጣሽበት ቤት ነበረ ማውቃት። ምናልባት ላፈልግ ይችላል። እስኪ እባክሽ እንደው ከቢና እስኪ እንደው የምታውቂያት ከሆነ ውስጤ ተጨንቋል። ይቅርታ ማለት እፈልጋለሁ። ወዴት ነው የምትሄደው? እሷን ካገኘሁ ብዬ ነበር የመጣሁት። ካልሆነ እስኪ እያወራሁ የምታውቂያት ከሆነ እንወጣለን። እስኪ ገብተን እናውራ። ፀሐይ ሰላም ነው መሰለኝ አይደል? ከይቅርታ ጋር ካላስቸገርኩሽ በርሽን አልዘጋሽውም በደንብ እና በርሽን ትዘግኛለሽ። ኦኬ ሄዳ ገንዘብ ተገኘ ያለሽ አይደል? እንደዚህ የምታደርጊ ወይስ መኪና የነቀሻት ነው? ዳማ አይደለም እኛም በል እንጂ። እናንተ አሁን ቤቴ የራሴ ነው ካልሽ ምን ደህንነት አለ ብለሽ ነው? መኪና ልትስተናለች ታምራለች። እንደውም ትንሽ አንደኛ መኪና ተበላሽቶብኝ ለጊዜው ይዣት ነው። የምር እውነት እንደው ካላሰገኩሽ ግን ከይቅርታ ጋር ብሬና አታውቂያትም? እናትሽ እዚህ ግቢ እናንተ ጋር ረጅም ጊዜ በፊት መላለች ነበር። የዛሬ 6 ዓመት 7 ዓመት በፊት ነው። ምን ነው በሰላም ላይ ካላከት ነግናት የጓደኛዬ ፍቅረኛ ነበረች እና እንደው በሆነ አጋጣሚ ከሷ ጋር ሲታረገንና ፍቅረኛ ደረሰ ወይም የጓደኛ አወቀብንና በዛ ምክንያት ከነደጁ አውቶ ጣላትና እዚህ አካባቢ እንደምትኖር ተነግሮኝ አንድ ሁለት መጥቼ አይቻት ነበር። ከዛ ለረጅም ጊዜ ደግሞ ከሀገር ወጥቼ ነበርና ስመለስ አሁን ፈልግ አጣኋት። እንደ ሀሳብ እፈልጋለሁ። አንተ ደግሞ ለመላሹ መኪናው መዳት ታስተምረኝ ደስ ይለኛል። በሚገባ አስተምርሻለሁ። መኪና መንዳት ብቻ ሳይሆን እሷን ካገናኘሽኝማ ከዛን ከፍ ሊል ይችላል። የምሬን ነው። ሳንተዋወቅ ደግሞ ሚኪያስ እባላለሁ። ስምን መላክ ያወጣዋል ይባላል። እንደ ስምሽ ነሽ? ለስምሽ ነሽ? ወዴት እየሄድሽ ነው? ያቺ ቀሚስ ለብሰሽ አምሮብሽ ነው። ትንሽ ወክላል እኔ አማነገርኩሽ እኮ እዚህ ጋር ቁጭ ብዬ እሷን እየጠበቅኩ ነበር። አንዳንዴ ያነቃል ልብሽ ከአንቺ ጋር ነው ማለት ነው። አፍቃሪ ነሽ ማለት ነው። ልብሽን ሰው ቀምቶሻል። አፍቅረሽ ሳታውቂ ከሆነ ሜቢ ታዲያስ ምንድን ነው ልብሽ እንደዚህ ያጠፋው? ምን አውቃለሁ ብቻ ያው የሴት ተለጤ ነገር አንዳንዴ ልብክ ካንተ ይሻሻል። ከከተማኛ ስንወጣ ወንዶች ማብሮት እንዴ ይሻላል። የምሬን እኮ ነው። እንዴት አላገባሽም አልወለድሽም? አትጨምሳሽ ቆንጆ ሴት በመልክ አቋምሽም ደስ የሚል ነገር ይመስላል። ጥሩን ሰው ይመጣል፣ የተሻለ ሰው ይመጣል ብዬ እያሰብኩ አይመስልም? መስፈርቶች አሉ። እድለኛውን እየጠበቅኩ ነው። መስፈርቶች ታስ ምንድን ናቸው? ቆንጆ ከዛ ያው ማለት እኔ እና እሱ የምንኖርበት አይነት ገንዘብ ቢኖረው ይመረጣል። ገንዘብ ነው መስፈርትሽ? ከገንዘብ ጋር ፍቅር አይሻልም ነበር? ፍቅር ያኖራል እኮ። ያኖራል? አዎ ፍቅር እኮ አይበላም አይደል? ፍቅር ላይ ይበላሻል አውቃለሁ። የሆነ ሰው ለማግኘት እኮ ለትራንስፖርት ገንዘብ ሊያስፈልግ ይችላል። ግን ያን የሚያጣበት ሁኔታ ላይ ደርሳል ብዬ አላስብም። ሰዎች ትንሽ ከሰራና ተቸግሬ ምናምን መኖር አልወድም። ይሄ ያለ አይደለ በችግር መኖር ምናምን አልለመድኩም። አስተዳደገኝ ስላልሆነ ከይቅርታ ጋር ለምሳሌ ሀብታ ላይ ልበልሽ የሆነ ሚስት ባገባ ሀብታም ባላገባሽ ነው የሚባለው። ነገር ግን በመጀመሪያ ምንም ነገር ሳይኖረን ሁለታችንም ጥረን በጋራ ያመጣን ሀብት ከሆነ ግን ታድለው አሳኩት ይባላል። እኔና ሰው ማሳካ ነው አደረግነው ማለት ነው። አላገባሁም እኔ ነገርሽ ከሆነ ረጅም ጊዜ ከሀገር ብቻ ነበርኩ። የምርህን ነው? አዎ የምሬን ነው። እና ዳላስ ነበርኩ ረጅም ጊዜ ቆየሁት። እዛ ትንሽ ሀበሻ ይኖራል፣ ብዙ ሀበሻ አለ። ነገር ግን ጊዜ የለም። ጊዜ ሲኖር አይደለ ከሰው ጋር የምትተዋወቂው ፍቅርን የምታስቢው ምናምን። ቆንጆ ነህ፣ መኪና አለ፣ ገንዘብ አለ። ስለዚህ የምትፈልጋትን አይነት ሴት ማግኘት ትችላለህ። ያው አይንን መግለጥ ብቻ ነው ከአንተ የሚጠበቀው ማለት ነው። ለአዲስ አበባ ሴቶች እንዳለ በገንዘብ ይገዛል እያልሽኝ ነው? አላልኩም። ለምሳሌ እኔ በገንዘብ አልገዛም። እና ነው ተገዥ ፍቅር አሸንፈኝ ብለሽኛል። ያው አፍቅሬ አላውቅም ነው ያልኩት። አፍቅሬ አላውቅም። አንቺ ለኔ ልጅ ገንዘብ እንደወስከው አላገባችሁ
ምን አውቃለሁ ደግሞ እጅሽ ለስላሴ ስራ ሰርቶ የሚያውቅ አይመስልም። እድለኛ ጠበቅኩ። የሚንከባከብሽ ነው ማለት ፈልግ እንደዛ ነገር ሰርቶ ማይበላሽ ማብሰር ጊዜ የለኝም እያልሽ ነው ማለት ነው። እንደዛ ማለት እንኳን ቆንጆ ማለት ነው ማለት ነው። ስለዚህ ሙያም ከሌለ በጣም ጥሩ ባለሙያ ነው። ሙያዬን ላሳይክ። በምንድን ነው ሙያሽን ታሳይ? ሙያሽን የምታሳይ ተፈለገው መስራት ትችያለሽ። ሁሉንም መስራት እችላለሁ። የሀገር ውስጥ ምግብ በጣም ናፍቆኛል። ረጅም ጊዜ ያልበላሁት እሱን ስለሆነ ዶሮ ወጥ ብትሰሪኝ ደስ ይለኛል። ይቅርታ ካላስቸገርኩሽ። እኔ ዶሮ ወጥ አልችልም። አሁን ጋብዛለሁ። ዶሮ ወጥ መስራት ትችያለሽ። ቢያንስ የተገነጠለች መስራታችን የመገንጠል እችላለሁ። በመገንጠሉ ተባባልሽ። እሞክራለሁ። ብዙ እውቅና የለኝም። ሶሪ አንዴ ሴት አይደለሽ እንዴ? ቆይ ሴት ሆነሽ እንዴት ነው ዶሮ እንኳን? ኖ እኔ ብዙ ጊዜ እንዳልከው ቅምጥል ያደግኩ አይነት ልጅ ነኝ። ሰው ይሄ ኩሽና ቤተሰቦች ጥያቄ ናቸው ያልሽ ነው አይደለም። እኔ አልወድም። በቃ ማለት የኩሽና ላይ መርመጥመጥ ምናምን ይሄ ድስት ለድስት ምናምን አይመችም። እና ታዲያ ፍላጎት ምንድን ነው? አንቺ የሚያስደስትሽ ነገር ምንድን ነው? በቃ ሰራተኛ ኖሮኛል ሳገባ። እስካሁን ግን ላለማወቅ ሴት ግራው ነው ገብቶኛል። ማለት አንቺን የመሰለሽ ሴት ልጅ ደስ የምትል የውሃ ማለት ይሄ ለእኔ የሚመስለው አንተ ነው የሚመስለው። በነገራችን ላይ ሽቱ ታገኛለሽ ብዬ አስባለሁ። አንቺ እና እኔ ለመግባባታችን ደቂቃ ከፈጀብን እስከዛሬ ደግሞ ስንት ወንድ መግባባት እንደቻልሽ ለማሰብ አይከብድም። እኔ እንዴት እንደሆነ አላውቅም፣ ግን አንተ ጋር በቅጽበት ተግባባ። ያው ፊት አልሰጥም፣ ወንዶች አይመቸኝም። ለዛ ነው ይመስላል ለእኔ ፊት ለምን እንደተሰጠኝ ግራ ገባኝ። ከራሴ ጋር ቆንጆ ስለሆንክ ምናልባት እኔ የማስበው ሰው ስለሆንክ ይሆናል። ለምን አወቅሽ? ስለዚህ አይተሽ ትረጃለሽ ማለት ነው። እንደዛ ነገር ግን አንተ ግን ደስ ትያለሽ ልልህ ነበረ። ነገራችን ላይ ምን አልተመቸውክም ልልህ ነበረ። ተመችቶኛል፣ ግን ደግሞ አለ አይደለ አይናፋርም ነገር ነኝና ትንሽ አለባበስሽ አጨቀሚሽ ምናምን አቀማመጥሽ ፍቅር የሆነ ስርዓት አልበኝነት ይበዛዋልና በጣም ኖርማል ከሆነ ቀሚሽ ፍቅ ነበር አውቀሽ ነው የሰበሰበሽ ይመስላልና እዚህ ከገባሽ በኋላ መኪና ውስጥ ማለት አቀማመጥሽ ላይ ለቀሚሽ በደንብ ሰብስበሽዋልና አሁን አይኖቼ ካላዩ ምናምን እያልሽ ነው እና አልተመቸም። ዝቅ ማድረግ እችላለሁ፣ ኖርማል ነው። ደስ ይለኛል። እሱ ከበታ ላይ ኑሮ አይደለ እንዴ? ወዲህ እኮ አይደለም። አይ ነው የሆነ ነገር ይሄ እነሱ ያልኩሽ በዛ አይነት እኔ አንቺ ምሰልች ቆንጆ ሴት በስተሳት ጥፊ ነው ይደርሰኝ ቢስ ላሰብኩ እንደማትመታማ እየነገርኩ ነው አይደል? ማለት ከዚህ በላይ ምን ብዬ ላስረዳክ? ግን መግባባት ግን ደግሞ ቅድም እንዳልኩት ቆንጆ ራስ ሰርተሻለሽ። ሙያ የለኝም ብለሽ ትንሽ የሙያሽ መፈታተን እንፈልጋለን። ሰራተኛ ትቀጥርልኝ? ለአንቺ ምናልባት ሰራተኛ ቀጠሪው ሊንከባከብ ይችላል። ነገር ግን አንቺ ደግሞ ለእኔ አንዳንድ ጊዜ ስፔሻል ራቶች ያስፈልጉኛል። የሚስቴን እኮ ሙያ መቅመስ አለብኝ። ሰራተኛ ደግሞ ሳይሆን አጋዥ ነው የሚባሉት ነው። ግን አሁን ቃሉ አይባልም። ለምሳሌ አንቺም እኮ ለሆነ ስራ ሰዓት ሰራተኛ ነሽ፣ ነገር ግን የቤት ስራ የሚሰሩ ሰዎች አጋዥ ናቸው። የእኛን ክፍተት የሚሞሉ ናቸው። ለምንድን ነው ፍልስፍና የምታበዛው? እሺ እኛ ምን አገባ ነው እሱ ጋር እውነታውን ለመንገድ ያህል ለምን አይ ነው እንትን አልከብኝ አወሳሰብክብኝ። ሰው ስታከብሪ ራስሽን ትከብሪያለሽ ብዬ ስለማስብ ስለዚህ ደግሞ ሰው ማክበር ግዴታሽ እንደሆነ ልንገርሽ ብዬ ነው። ማለፍ ሳልቻልኩ አይመቸኝም። በቃ አንቺ ጊዜ ከፍ አድርጎሽ ለሰራ ሰዎች እኔ ቦታ የለኝም። ተራ አይደሉም እነሱ። አንቺን ጊዜ ዘጋኮሽ ሊሆን ይችላል፣ ነገር ግን እነሱን ጊዜ ሻውን ማለት በዚህ ጭቅጭቅ ነው የምንቀጥለው። እኔ እናንተ ማውራት አንችልም፣ በሌላ መንገድ ማውራት እንችላለን። አሪፍ ጊዜ እናሳልፋለን ነው። ግን የሆነ አንዳንዴ በግልጽ ሳወራክ ነገር ግን አስጨርሽኝ። እኔ አንቺን ላስቀይምሽ ነው ከፍ አይደለም። አትናደጂ አይመስለኝም። ማለት ንግግር ደስ አላለኝ። ይከፋሽ ለምትፈልጊው ነገር ለማድረግ ነው። ኦኬ የተረጋጋሽ ለዚህ ነው ስላስቆራፍኩሽ። ቆንጆ ምሳ ትልቅ ጥብስ ነው የምታውቂው ታውቃለህ። ስካይላይት ኦር ሀያት ኤጀንሲ። ኦኬ እኔ ከመጣሁ ትንሽ የተመቸኝ ሀያት ኤጀንሲ በጣም አሪፍ ነውና ምግባቸውም አሪፍ ነው። እዛም በላለን ግን በልቶች ወደ ቤት መምጣት የለም። ድግስ አለ ደግሞ መቼም ትረጅኛለሽ። በግልጽ አማርኛ ካወራን ያው ኦኬ ምሳ ከተባለ
ራሷንም ጨማምረን አንደኛችን ይመቸኛል ትጨነቂበታለሽ። ይመቸኛል። እንሂድ። ከይቅርታ ጋር ግን ብሄራችን አይቀርም። መጠቀም አልፈልግም ማለት ፕሮቴክት ማድረግ አልፈልግም። ኮንዶም ምናምን ነገር መጠቀም አልፈልግም። እዛ ከገባው በኋላ ጭቅጭቅ እንዳይመጣ ብዬ ነው። አይከብድም ለምን ማለት እንዴት በዝም ብሎ ይሆናል በሚለው ነው። ግን ደግሞ ከፈለሽ መመርመር እንችላለን። መመርመር እንችላለን። አንቺ ራስሽ የምታምኚ ከሆነ ራሴን አምናለሁ። ኦኬ እሺ ይቻላል። ግን ደግሞ ብዙ መስዋዕትነት ያስጠይቃል። ምንድን ነው መስዋዕትነት የሚያስጠይቀኝ ነገር? ቆንጆ ናት ከጋበዝኩሽ፣ ቆንጆ ቁርስ ከጋበዝኩሽ ከዚህ የተሻለ መስዋዕትነት ምን አለ? የምፈልገውን ነገር ታደርግልኛለህ። የምትፈልጊ ነገር ምንድን ነው? አንቺ ሁልጊዜ እንድትንከባከበኝ እፈልጋለሁ። ገንዘብ መቼም ገንዘብ ያስፈልጋል። እኔ ደግሞ አሁን ላይ ስራ የለኝም። ስለዚህ ጉድለቴ ለመሸፈን ገንዘብ ስትይኛለህ እያልሽ ነው። እንደዛ ነገር ለገንዘብ ስትይ ነው የምታወቂው ማለት ነው ወይስ ለደስታው ስትይ ነው የምታወቂው ወይስ ለሁለቱም ግድ ሳይሆንልሽ ነው? ለሁለቱም ስል ነው። ግድ ስለሌለኝ አይደለም ማለት እኔ እኮ አሁን አንተ ይሄ ጥያቄና መልስ ነው እያደረግከው ያለው። ለገንዘብ ከሆነ እኮ አሁንም ልሰጥሽ እችላለሁ። ለገንዘብ ከሆነ ነገር ግን ያ ጥያቄ ከዛ ያለፈ ነው ወይ ነው ጥያቄ። ለገንዘብ ከሆነ ዶላር ልሰጥሽ እችላለሁ ብቻ እጥላለሁ አላነሰም ልጨምርሽ እችላለሁ ጠባይ ካለሽ አሁንም ሳናደርግ ላይ ይሰጥሽ። ኦኬ ይሄን ግን አልፈልግም። ለምን አንሶብኛል? እንደዛ ነገር ማለት ጨምርሽ እኔ ለመሰል ቆንጆ ልጅ አንስም። ዋው ተስማምተናል። ግን የምናደርገው ነው ተወሰነ ነገር ነው። ምን ነው ነገር ለገንዘብ ብቻ የምታደርጊው ከሆነ ገንዘብ ውስጥሽ ነው ለይሽ። ያው አንተም ገንዘብ ስላለ ነው የምታደርገው፣ እኔም ደግሞ ገንዘብ ስለፈለኩ አይደለም። ቸግሮሽ ወይም ደግሞ ለገንዘብ ብቻ የምታደርጊው ከሆነ የሚያስፈልግሽ አልቸገረኝም ካለ ቢያንስ ገንዘቡን ሰጪና እኔም ለህንድሊን ከጥቂት ይላልኩ። ነገር ግን ለፍላጎትሽ ማለት ለሁለቱም ነው። በቃ ለገንዘብ ለፍላጎት ማለት አሁን አንተ ሀሳብ የለም ነው ማድረግ አትፈልግም ነው? አንቺ እስካረኮ ድረስ ገንዘብ ማግኘት ካለብኝ ላግኝ። ሁለቱም ማሳካት አላማሽ እኮ። አንተስ እሺ ምንድነው የምትፈልገው? አለ አይደለ ከአንቺ ጋር ሳረግ የተለየ ነገር ፈልጋለሁ። በገንዘብ ካወጣ የተለየ ምን አለሽ? በልምድ አለሽ ወይ? ደስታ ሰጪኛለሽ ወይ? ጥያቄ ነው ስለሱ። አሁን የማታውቀውን ደስታ እሰጣለሁ ማለት ነው። የሚያሳስብ ነገር ነገር አይቼ የማላውቀውን ደስታ አንቺ ልትሰጪኝ እንደምትችይ እንደፈለግከው ልሆንልህ ስለምችል ከዛ ደግሞ ምንም የፈለግከውን ማድረግ እንደምችል በራሴ እርግጠኛ ስለሆንኩ እኮ አንተ እንደፈለግኩ ስትይ እንዴት ማለት እንደፈለግኩት ማለት ተለየ ነው። ወሩም እንይዛለን። ከዛ በኋላ መቼም ማለት ከሴት ልጅ እንዲሆን ለምትፈልገው ነገር አለ እሱ ማለት አጋለጥ ተባባልን እኮ ከዛ ተለየ ነገር አለ ማለት እኮ አንተ በምትፈልገው ፖዚሽን እና ያው ደስተኛ ላደርግህ እችላለሁ። ተረዳኸኝ ማለቴ አንቺ ከሌሎቹ ምን የተለየ ነገር ቢኖርሽ ነው ትልቅ ደስታ ሰጣለሁ ብለሽ ያስብሽ? ብዙ ነገር ሊለይ ይችላል። ምናልባት ከሌሎች ለይቶ ይሆናል። ያው በራሴ ኮንፊደንስ ስላለኝ ነው የምልህ። በራስሽ መታመን ደስ ይላል። ልምድ ያለሽ ትመስያለሽ ማለት ከብዙ ወንዶች ጋር ወጥተሻል ማለት ነው። ማለቴ ከውጭ ለመጣ ስለሰለጠነ ሰው ከባድ አይደለም። እነሱ የምትናገኝ ያው እንደናነቃለን እንጂ እንደ አበሻ እንወቃቀስበት። ያው ፍቅረኛ ነበረኝ እኔ ነኝ የተለየሁት። ከሱ ጋር ብቻ ነው ሴክስ እያደረግን የነበርኩት ያልሽ ነው። ከሌላዎች ጋር ያ ጎበዝ ስለሆነ ይሆናል ጎበዝ ያደረገው። ውሸት ለምን ታውቂያለሽ? እርግጠኛ ሆነሽ ስታወሪ ነበር። አንድሽ መሰከረ ብቻ አይመስልም። እንዴት ከነገርሽ አይ ጎበዝ ነው ነበርኩ ስትይ አነሰ ብቻ የመሰከረ አይመስልም። አይ እንደዛ አይደለም። ያው ቪዲዮዎችን አያለው ፖርንት ያለሽ ያ ናይ ፖርንት ይችላል እና ደግሞ እንደምታየው አንዳንዴ ሴት መሆኔን የረሳው ይመስለኛል። ደብቅ ነኝ አልናገርም። ያ ደግሞ አብረን ማየት እንችላለን። አብረን ካየን ብዙ ነገሮች ይፈጠራሉ። ያየነውን ልተግበር በደስ እነሱ እኮ ልቅ ናቸው። ይቻላል
እነዚህ ብልግናዎች ግን አንተ ታስደሰታል። በአይን የሚገባ መጥፎ ነገር ያላቸው ይመስለኛል። ማለት ካየሽ በኋላ እንዴት ራስሽን ትቆጣጠሪያለሽ? ብዙ ሰዎችም ደግሞ አይን ይቆጣጠራሉ። መጥፎ ነገር ሲጋለጡ ሰማለሁ ያን ነገር ነው። አይ እኔ እቆጣጠራለሁ። በዛ ላይ ደግሞ እኔ ከፈለኩኝ መጥራት አያቅተኝም ስለማልፈልግ እንጂ። ብዙ ወንዶች አሉ ከተማውን ያስቸግሩ የሚፈልጉኝ ያው ሴት እንደመሆኔ መጠን ቆንጆ እንደሆነ ይሞቃል። ሰፈራችሁ ፀሐይ ነገር ነው። እንሂድ። ወዴት እንሂድ? ወዴት ተያያዝን? ቅድም ነገር የለም። የት እንሂድ? አንቺ የምታውቂው ምሳል ትጋብዘኛለህ? እሺ ቆንጆ በዛ ከበላ አልኩሽ እስከ 4 ከሆነ ከተሳማሽ ኦኬ አልኩት። ዛሬ ግን አይደለ። ዛሬ ሲሆን ሌላ ቀን የሚመችሽ ከሆነ ዛሬ አይመችም። ዛሬ ምሳ ብቻ እንትን ላይ ቡና ጠጥተን ብቻ ነገር አድርገን እናየና ከዛ በኋላ ግን አንዳንድ ቦታዎች ላይ እንሄዳለን። ለማንኛውም ቀጥሽ ነው ኦኬ እየደማጣለን ግን ካንቺም አደራ ማለት ቆንጆ እራት ከጋብቼሽ ቆንጆ ቁርስ ስለምበላ እያሰብሽበት ያው መለማመድ ካልሆነብኝ ለማመድባለሁ ሞሮና እኔ ማናምንሽ ማለት ፍላጎት ካለሽ ማናምንሽ ሰላም ወዴት እንሂድ? ምርጫሽ የት ነው? ደስ ወዳለው ሰው ላይ በቃ ይሄን ምርጫማ ቅድም ነግሬያለሁ። ሰላም ነሽ ልጅ አለን አምሮብሻል ዛሬ። አመሰግናለሁ። ወደ ቤት ገባለህ ነው ወይስ መኪና ውስጥ አልገባም? ከኋላ ነው ከፊት ለፊት ይሻላል። ከኋላ ይሻላል። የሰፈር ሰው ያለ ይመስላል። በዛ ላይ ደግሞ ብዙ ላይ ይችላል እና ስለሰው ምን አገባ አንተ? እሺ ጤናክ አለሁልህ። ተናፍቀሻል በጣም ከኔ ይበልጥ ብታንተ ነበረ ሳስበኝ ነበረ። ስለዚህ ስታስብ ነበር ነገ ማድረግ አለብሽ። ምን አይንሽን ጨፍኝ ይልኝ ጨፍነሻል። መኪና ተዘጋጅቼ ነበር ባንክ የሚሆን ነገር አጣው ታውቂያለሽ። ስጦታ ነገር ነበረኝ እና የት ነው ያደረኩት? በቃ ምን ስጦታ ረስቼው ማለት ስታማድር ምን ነበረ? የመኪና ቁልፍ ነው። ዋንድ ከመኪና ቁልፍ ነው ገዛ ህዝቡ ራሱ ሰላም ያሰርፈታብኝ እና ታዲያ ምን ልሰጠኝ ፈለጋክ? ለምን ነው ገንዘብ ተቆርሽ? ለከዛ ውጭ የሚያስደስተኝ ነገር የለም። አሁን እንደዚህ ተከታታይ ምሳሌዎች ወጥተሽ እንደው ህዝቡ ሲያመጣብሽ ነው ያከፋኝ። ይሄ እኮ ኖርማል ነው። ለአንቺ ራስሽ ማታከብሪኝ አታከብሪኝ። እና አንተ ደስ አይልም? አብረን ነግረሽኛል አይደል? አብረን ነው እናስብ። ደስ አይልም? ስለዚህ ታከብሪ ይገባል። የአንቺ ጋራ ማለት የኔ ማሳብ ነው። እኔን ይወክላል። ስለዚህ ልሸፍኝ ይገባል ብዬ አስባለሁ። ስለዚህ አልተመቸኝም እያልከኝ ነው ወይስ ሌላ ስሜት ውስጥ አስገባውክ? ሌላ ስሜት ውስጥ አስገብተሽኝ አይደለም። ራስሽ ልታከብሪልኝ ይገባል እያልኩሽ አለሁት። ወይ አንተ ደግሞ በጣም ነው በግ የምታጠብቀው እንዴ! በቃ ፍታ። ኧረ በቃ እያስደበርከኝ ነው። ዞሮ ደግሞ ያደሽ አታኩርፊ። በቃ ፈን አናደኛለህ ማለት አታኩርፊ። እሺ ልጋገኛ አላኮረፍኩም በይና ጉጭስ ምን አላኮረፍኩም ጉጭስ ምን ነው ማረጋግጠው ግን አናደከኛል። ለምን ሰርፕራይዝን እንዴት ትረሳለህ? ለሱ ወልቀጣለህ። ምን ትቀጣለህ? ከዚህ ተቀም ምግብ ሰራልሻለሁ። አንቺ ሴት ሞት ስላካተሽ ወይ አንተ ግን በቃ ንግግር ሁሉ ምግብ ነው እንዴ? እውነትም ወንዶች ሆዳችሁን ነው የምትወዱት። ደካማ ጎንሽ ነገርሽ መሰለኝ አስጨነቀሽ እንዴ? አይደለም አይደለም። አንቺ እንደሆነሽ ለገንዘብ ስጠኝ፣ ለፀጉር መሰሪያ ገንዘብ ስጠኝ፣ ለጥፍሬ መሰሪያ ጥፍሬ ተነስቷል እንዳይመትኝ ነው። ቢሆንም ምግብ አትበላ እንዴ? አንቺ ለጎረም ሰው ነው የምበላው ስትይ ታላስ እንዴት አልናደድ? ለራስሽ ማብሰል ላይ ታክትሻል። አንተ ሰራተኛ ልትቀጥርልኝ በቃ ድሮ ግን ሙያ እንዳለሽ ተስፋ ነገረኝ። ምን ድሮ ሙያ እንዳለሽ ተስፋ ነገረኝ። አሁን ወንዶች ማለት ማለት ድሮ ራሱ አልነበርሽ መስሏል። ማን ያለክ? ወሬ ደበከ ሰፈር ሰው
ሚስት ባለሙያ ነበረች ሌላ አለች። ቦታቸው ያውቁኛል እነዚህ ወሬኞች። ለሰው የማይሆን ስም የሚሰጥ ሰፈር ነው ያለው። ሌላስ ምን አሉ? ደግሞ ምን አደረጉሽ? ሌላስ ምን አሉ? ሌላ ይኸውልህ ከኋላ ተከታዩ ብዙ ነው እንዳትጠለፍ። ያማ ቆንጆ አይደለ? ጠንቀቅ በል። ታመላልሰዋለች፣ ትደረድረዋለች አሉ። ታመላልሰዋለች? አዎ ደረደረቻቸው ምናምን አሉ። እና መንካቸው እንዴት አላምናቸው? አንቺ መሰለሽ ቆንጆ እንዴት አለ? ያው ብዙ ተከታይ ሊኖረኝ ይችላል። ማን ስለሽ አንቺ ተከታይ ኖርሽ? አትያይ ቆንጆ ስለሆነ ቆንጆ እንኳን አይደለሽ። ውሸት ነው ማለት ታውቂያለሽ። አቋም አለሽ እንጂ ቆንጆ አይደለሽ። እቺን አይተው የሚከተል ኖሮ ይችላል። ወይም ደግሞ ያልሽውን ጉብዝና አይቶ እንደኔ ግን እየሰደብከኝ ነው። ግን ታውቋል እየሰደብኩሽ ነው የምትናገር አይመስለኝም። ራስሽ ቋሻለሽ እና ቆንጆ ካልሆንኩ ለምንድን ነው የመጣው? ለምን መጣ ነገርኩሽ እኮ በቀላሉ ነገሮች ሰምታረጊ በገንዘብ መሰረት ሸውጂ ገንዘብ ስላለኝ አንቺ የፈለኩ ነው አይደል? ብቻ የሚሰማኝ እንደዛ ነው የሚሰማው። አዎ በሚገባ ገንዘብ ስላለኝ እንደፈለገልት እንደምታረገኝ ራስሽ ቋሻለሽ። ከኔና ገንዘብ ካለለ ነገሮች ይቀጥላል። ስለዚህ ገንዘብ ያለቀቀን ነገሮች ይቆማሉ። ለእኔ ያክል ገንዘብ ወዳድ አድርጋ አታስበኝ። እና እንዴት ነው ገንዘብ ከነገርሽኝ አንፃር እንጂ እኮ ያስብላል። ቆይ እንድንለያይ ትፈልጋለህ? እንለያይ አይ አይደለም፣ የሆነ ንግግር ምን አድርጋለኝ ነው? ትንሽ ብር ነው የሰጠኝ። እኔ አሁን ብዙ ተሻለ እያቀረው የደረፈው ማለት አይ አይደለም፣ ግን ይሄ ብዙ ብር እንደሰጠ ይሄ ቤት መኪና ገዝቶ እንደሰጠ ሰው ትሪት አደረክ። በጣም ሽንኩር አድርግልሽ ይችላል። ይቅርብኝ። ይሄ አንተ የምትናገረው ቃላት ደስ አይልም። በቃ ሌሎች ገዝተሽ ለምንቀር ማለት ነው። ያ መፈለገውን ማድረግ ይችላል። እንደዚህ መስት ነገር ደስ የሚል እኔ እኮ ስለምታዋሽኝ ነው ማለት ነው። ዋሽትሽ ደግሞ ልክ አይደለም። ከብዙ ሰው ጋር መካለሽ ነገር እኔ ደብረኝ በግልጽ ከነገርሽ ነገር ግን ምን ነገር አላውቅም። ከአንቶቹ ሰዎች ጋር ግንኙነት ነበረኝ፣ አሁንም አለኝ። ወደፊት አንተ ጋር ካለኝ አንተ ጋር ማለት ሌላ ጋር ካለኝ አንተ ጋር ምን ያደርግልኝ? ባለፈው ግን አጋጣሚ በመኪና ስትሸኝ በአጋጣሚ ከተማ ውስጥ ነው የሚያደርጋችሽ። ባንዴ እኮ ትዳር አይመሰረትም አይመስልም? እዛም ሄደህ እዛም አይተህ የሆነው ጋር ይሆናል። ስለዚህ ይህም ጥያቄ እሱ ነው። ስለዚህ ምርጫሽ ብዙ ነው ማለት ነው። የእውነት እንድትከሳ አይመስልም? የምፈልገውን እስከማገኝ ነው። እውነታውን መቀበል ከፈለክ አንቺ እንደምትፈልጊው ከአንተ የተሻለ ሰው ካገኘ እሄዳለሁ። በምንድን ስለዚህ አንቺ እኮ ሰው የሚገዛሽ ማለት ነው። ይሄ ካንተ በላይ የሚንከባከበኝ ካንተ በላይ ጥሩ እንትን ያለኝ ሰው አለ። እንከባከብ እኮ በፍቅር ነው። አይ ንግግር በጣም እንትን አለ። ይሄ አንተ ብቻ ያለ ካስመሰልከው፣ አንተ ብቻ ገንዘብ ማግኘት እንደምትችል፣ አንተ ብቻ ሀብታም የሚያክል አስመሰልከው። እኔ በጣም ባለሀብቶችን አውቃለሁ። እኔ ነገር ያኩሻል ከተባሽ እኔ እየሰማሽኝ ከሆነ ተረጋጊና አስቢ። ፍቅር መተባበር እሱን ተረተረተን እዛውራ እኔ ጋር ታወራ። ፍቅር መከባበር በቃ እንደ ራስ ለራስ የአንደኛውን ወሰንና አንደኛውን ድንበር ማክበር እኮ በቃ ጥሩ ነው። ድንበርሽን ለማክበር ስሞከር ግን ሁሌ የምትነግሪኝ የገንዘብ ብቻ ነው የምትፈልጊኝ ነው። ስለዚህ ደግሞ አንቺን ድንበር ማክበር አለብኝ። በቃ ትክክለኛ ምርጫ ገንዘብ ስለሆነ ይሆናል። ሲጀመር ከአንተ የተሻለ ሰው አግኝቻለሁ፣ መሄድ እችላለሁ። ገንዘብሽ ለምንድን ነው የምትወጂው? ገንዘብ ለምንድን ነው ያስፈልግሽ? እንደው እኛ ማናውቀው ችግር ውስጥ ከሆነሽ እንርዳሽ ነው እንጂ ይሄን ገላ በየቦታው ልታበቅኝ አይገባም። ገንዘብ ስለሚያስፈልገኝ ምናልባት እኮ ማግኘት እችላለሁ፣ ግን ከማንም የበለጠ ሚሊዮነር መሆን ስለምፈልግ ከዛ ሰዎችን በገንዘቤ መግዛት እንደምችል ስለማውቅ። ወንድ ልጅ ዝም ብሎ ገንዘቡን ሊያፈስ ይችላል። ሰርቶ እኮ ይችላል። እንዴት ማለት አልከፈሽ እኔ አትሊስት ገንዘብ ይችላል። እኔም እንዳረግለት የምፈልገውን አደርጋለሁ። እሱ ደግሞ ማድረግ የሚጠበቅበትን ያደርጋል። አለቀ። አንቺ ነው የምትፈልጊው የሚፈልገው የሚፈልጉት ማለት አልገባኝም። ሴክስ ነው ቅድም እኮ ነገር ያለ አይደል? ይሄንን ወደ ኋላ ማድረግ ትችላለህ። ግሽም ሰቀልሽው ያ ተበረክ መተኛት ከፈለግሽ በኋላ ያለው ወንበሩ ትዝቅ አድርጊ። ሰው እንዳያይሽ ሰራሽ ውስጥ አይመለከተኝም። ለወገብሽም ነው የሚልሽ። ወደ ኋላ ማለት ፈለገሽ ከሆነ ወንበሩን ታሳርቂው ነው ሴክስ ይችላል። ምንድን ነው ግን በቃ እኔ እንደዚህ መሆን ነው የምፈልገው። ለራስሽ ነው ወገብሽ አይመችሽ። ኦኬ ልሂድ እንዴ? አይ ያስጨነቅሽ አይደል? ሁሌ ስንገናኝ ለምን ተከራምታስ ነው?
ሻው የምትፈልገውን ነገር ላድርግልህ ማለት ነው። ቁም ታደርጊያለሽ ሆነ ጋር እና እንደብሮኛል ከደብሮት ወጣ ደስ ቪዲዮ መርጠህ የፈለግከው ማለት ነው የሚደረው ከፈለክ ፖዚሽን ምን ቪዲዮን ማርጀኝ ላሳይክ ምርጫ ላይ ጎበዝ አይደለም መሰለኝ። አንቺ የምታቸው ብዙ አሉ ማለት ነው። ያ ናይ ነው ማለት ለምን ታያለሽ? ደስ ስለሚያስደስተኝ ደስታ ይሰጣል ብለሽ ታስቢያለሽ? ማለት የውሸት ደስታ ወይ ዘላቂ ደስታ ታገኝበት? ያው ጊዜያዊ ነው ደስ ይለኛል። ለምንድን ነው ይሄን ያሲሲኝ ለፍተና የተዋረሽው ማለት ለምን አስፈልግ? ሴት ለምንድን ነው የተፈጠረችው ያልክ ነው መሰለኝ። ወንድና ሴት ለምንድን ነው የተፈጠረው? ጥሩ ጥያቄ ነው። ለአዳም ዘር ለማስቀጠል እንደዛ ነው የሚሰማ። መደብ ፈተናቱ ያስባለሁ ያ በሰባ ልክ ሰው የሚጠየቅባት ጊዜያዊ ወጣቱ ነው ማስበው። አንተ ነህ ትሆናለች ግን ያው እስከምትሄድ ድረስ ደስተኛ መሆን አለብህ ብዬ ማምን አይነት ሰው ነኝ። የቱ ያንን ብራው ተው ያው ማይከል ዘፍነልህ ይችላል። አልገባኝም። ከኋላ ገብተን ላሳይክ ለመስፈን ከኋላ መስፈን ለገዘን ዘፈን ለባው ለብለሽ ፋራደክ መሰለኝ። ምን ማለት ነው ደግሞ? ምንም አታርፍም። ዘፈንስ ልምረጥ ሰለሞት ስኪብኛለሽ። ምንም አታርፍም አንተ። ምን ማለት ነው? እሺ አስረጅኝ። ያልገባኝ ነገር ካለ እኮ ሁሌ የሚቀለ አይደለ? ሰርች አድርገው። ምን ማለት ነው? የምሬ ነው። አሁን አባባሽ ማለት ነው። ቁም ነገር ሰርች አድርገው። እኔ አላረግ እኔ ማቆ ማይክ መድረክ የሚመራበት ሲቀጥል አሁን እንሂድ ወይስ ብዙ ታወራለህ? የምሬ ነው። ሰዓት አለኝ አትሄድም? እኔ ልሂድ? ለምን ነው ማንነግሪኝ? በቃ ከተረዳ ተረዳ እንዴ። ምንድን ነው አንተ ግን እንደዚህ የምትገግመው? እሺ አላወኩም ይባል ግን ከይቅርታ ጋር እቀጣበታለሁ። ለዚህ ገንዘብ ነው እቀጣበታለሁ። አልችልም። አንቺ ገንዘብ አጨክ ያ አልጨክንም፣ ግን ደግሞ ሌላ ብዙ ሊረዳኝ የሚችል እኔ የምለውን ነገር ማድረግ የሚችል እስቲ የምለውን የሚረዳ ሰው ስላለ ማየት ይችላል። እሺ ሊረዳኝ ይችላል። ከማይክ ውስጥ ተጨማሪ እንደነሽ ያልሽ ዘፈን ይሻላልሽኛል። እስኪ ወደ ቀርናሽ ያኛው ላይ አልችልም። ለምን ነው ግን ትሩት? ከፈለክ ላሳይህ፣ ካለበለዚያ አልሄድ። ይሁን አይገባህም አንተ እንዴ? እኔ አንተን ማሰልጠን ደከመኛ። እዚህ ፈልግ ሙዚቃ ነው የፈለከው? የፈለከው አልሽኛ አላውቅም። ከማይክ ሳሽኝ እሺ ይዛርክ እዚህ ዘፈኝልኝ ያለው ነገር ነው። እሺ ካልደበረሽ አልገባኝም እንዴ? ራስ አይደል የፈለከው? ማይክ ያለሽ ነገር ስለዚህ በሽታ ቋላ ታውቂያለሽ አይደል? ምን እየሆንክ ነው ግን? አይደለም እኔ ካንቺ ላስከፋሽ አይደለም። አረ በቃ ተወኝ። ስሚ ምንድን ነው የምታዘም? እሺ ለምን እንዳለሽ ማለት ነው። እዚህ ጉዳይ ደስተኛ ነኝ እኮ ሰውዬ። እኔ ስሚ ይቅርታ። አንተ ይሁን ሀሳብ አልገባኝም እኮ ግን ምንም ሀሳብ አልገባኝም። ከገባኝ ሀሳብሽ ቤት እንገባለን። እዚህ ሰው ቤት ውስጥ የፈለግሽው እናደርጋለን። የት ቤት? አንተ ቤት? አንቺ ቤት እንገባለን። እኔ ቤት አናያቸው። እሺ ሩም ይዛል ወይ ማለት ይችላል? ያ እንደዛ ከሆነ ዙሪና ወሪኛ በቃ እኔ አንተን ማውራት መንገድ የለኝም። እንደታኝ ይሁን የማይገባው ሰው ጋር ለምን አወራለሁ? ምንም አንዳንዴ ስሜቱ ያለ አይመስለኝም። ለይከሽና ለምትጠይቂሽ ጥያቄ መልስ ከሰጠሽኝ በኋላ ወስናለሁ። አሁን ግን የምትጠይቂሽን ጥያቄ ሳትዋሺ መልሽ። 10 ደቂቃ ብቻ ስጪ። ምንድን ነው እሺ የምመልስልህ? ቀጥል። አይንሽን እያየሁ ማውራት ፈልጋለሁ። እሺ ቀጥል። ዙሪያ ያው ዞርኩልኝ። ልትዋሺኝ የምረክተኝ ስለሽ ማለት ከአንቺ ፍቅር ሲያዘቀር ብልግናሽ ሳይንደርኩ ጨዋነትሽ የለኝም ይኖረኛል ማለት ለምን ማለት ልትዋሺኝ አልፈልግም። አንቺ ስለሽ ቆንጆ ይልሽ የጣፍጣፋ ሰላም ማለት የሚንከባከባት እንዳለው ነው። ምን ታደርገዋለህ? በዛ ላይ ደግሞ የኔ መሰለ ቁንጅና ይለሽ። ቴንክ ዩ አንሰክናለሁ። ለዛ ለምንድን ነው ፍቅረኛ ያለሽ ነው ጥያቄ። በግልጽ በልሽ ሳትዋሺ አልፈልግም ማለት። ስለዚህ የማይ ፍቅር ጥያቄ ባቀርብልሽ አትቀበይኝ ማለት ነው። አንተንማ እቀበላለሁ። ዛሬ ሳፈልግ ዛሬ ተቀብዬ የለ
ከብዙ ወንዶች ጋር እኮ ነው የምትይኝ ነገርሽ። ያ አንተ ማትፈልግ ከሆነ እና አንተ ቶሎ ወደ ገደለው ካልገባክ ሌላ ባላት ከአንተ የተሻለ ሰው ደግሞ አሉም ይኖራሉ። ስለዚህ በገንዘብ ብቻ መግዛት እንደምርጫሽ ለምዳረች ነገር ማለት ገንዘብ ወደሽ ልክ ሊሆን ይችላል። ሁሉም ሰው ገንዘብ ይለፋል። ገንዘብ ነው መልካም ነው። ገንዘብ ከሌለ ብቸኛ አድርጎ አሳይቶኛል። አስቸርሽኝ ገንዘብ ደስታ ላይገዛ ይችላል። ደስታን ሊሰጥ ይችላል። ደስታን ይነጥቃል። እሱን አምናለሁ። ገንዘብ ስታጭም ትውጃት እናትሽና ትወስድ ትችላለሽ። ራስሽ ትወስድ ትችላለሽ። ግን ሰርቶ ሊመጣ የሚችል ነገር ነው ብዬ አምናለሁ። በዛ ያህል ልክ ግን ገንዘብ ልትወጂ የቻልሽበት ምክንያት ምንድን ነው? ማለቴ መፍትሄ እንኳን ምን አሰናች ብቸኛ ስለሆንኩ ገንዘብ በሌለኝ ሰዓት ምንም ስላልፈለግ ብቻ እንድትወኝ አይደለም ፈልገው ቀስ ብለሽ እንድትወኝ ነው ፈልገው። በቃ እኔ አሁን ላይ ይሄንን ማውራት አልፈልግም። የሆነ ነገር ባወራን ቁጥር ያለፈ ነገር አልፏል አይደል? የምትስቺ ነገር እንደሚያደርግ ሰው እንትናለች። አልፈልግም። ምንም አስፈልግ በቃ እንድትጠይቀኝ አልፈልግም። እኮ ለመገኘት ተገድሻለሁ። ማዋሸትም አልፈልግም፣ መናገርም አልፈልግም። ለምንድን ነው ጥያቄ? ስለማልፈልግ የራሴ የሆነ ምክንያት ስላለ። አግብተሻል? አላገባሁም። ፍቅረኛለሽ? የለኝም። ይሄን ስራ እንደምትሰሪ ገንዘብ ነው ማግኘት። ገንዘብ የምታገኙ ነገር አላማው ለምንድን ነው? አላውቅም። ያንቺ መልስ ተቆሻል። ይባስ ብሎ ደግሞ ለማይክል ለያዘን ለመኪና ውስጥ የሆነ ነገር ናት። የሴክስ ቪዲዮ ያለው እነዚህ ላይ ጥቅም የለም። ለአንቺ እኮ ጉዳት ነው ያላቸው። በአይንሽ እኮ መጥፎ ነገር እንዲገባ ነው የምትፈቅጂው። አሁን ከኔ ጋር ምን አይነት ጊዜ እንዲኖረው የምትፈልገው? ካልፈለግ ከኔ ወርጄ ልሂድ። ሌላ ፕሮግራም አለብኝ። እኔ እኮ አንቺ ለማክበር እየሞከርኩ ነው። እኔ ደግሞ አልፈልግም። የሚያከብረኝ ሰው አልፈልግም። ገንዘቡ ብቻ ነው የሚያከብረኝ። ለምንድን ነው ራስሽ በዚህ ልክ ናቅሽው? አልናኩት። ክብር ሰጠሁት እንጂ ገንዘብ ሲኖረኝ ይከበራል። ገንዘብ አጥተሽ የተፈጠረ ነገር አለ? ያጣሽው ነገር አለ? ምንድን ነው ያጣሽው? ፍቅሬን፣ ልጅነቴ። ምን ማለት ነው? እስኪ በግልጽ አስረጅ። ሰው ሳይኖርክ አይፈልግም አይደል? ግራ ያጋባሽ። በቃ ሰው ሳይኖርክ አይወድም። ፍቅረኛ የነጣት ገንዘብ ስለሌለኝ። ገንዘብ ቢኖረኝ ኖሮ አላጣውም ነበር። ያሳዝናል። ግን ምን ያህል እውነት የምነግርኝ ነገር ምን ያህል እውነተኛ ነው? ከፈለክ ተቀበል፣ ካልፈለክም ተው። እኔ ይልቅ ቀጠሮ አለብኝ። እኔ አንተን ላለመክዳት ብዬ እንጂ የተሻለ ሰው አግኝቻለሁ። ደስ እንዳንተ ደግሞ ገገማ ያልሆነ ሰው። ይሄ ገገማነት ነው። ገንዘብ ጠይቅሽኝ ቁጥር እኮ ይሻላል። ምክንያቱም የሆነ ታግሽኝ ያልኩሽ አይደለ? ሰጥሻለሁ ነገር ይሄ አልተገኘ ጠይቅሽኝም ደግሞ ገንዘብ ብዙ ነው። ለመቶ ሺህ ብር መቀሌ ሊገኝ የሚችል ገንዘብ ማለት ነው። ወይ እሱን ደግሞ የሚሰጠኝ ሰው አግኝቻለሁ። ማግኘት እኮ መጥፎ ነገር አድርገሽ ከህይወት ይወጣ በቃ ማለት እኔ እናንተ እንደተገናኘን። እሺ ገንዘቡ ልስጥሽ ያን ነገር እናድርግልሽ እንኳን ለምንድን ነው ሳናደርግ ማግኘት አልፈልግም? ያልሰራሁበትን ስራ ያልሰራሁበትን መብላት ስለማልፈልግ። ለምን ጊዜ ነው ግን በስልክሽ ፍልግና እያየሽ ነበር ማለት እንዴት ከሰማሽ? ለአመታት አክቲቭ ለመሆን ይሄን ያህል በተጠና መልኩ ግን ለዛ ነገር ሱሰኛ መሆን ተገቢ? ቆይ ግን ለምንድን ነው ሁሉ ጥያቄ የምትጠይቀኝ? አብረኸኝ ምን ያልሽኝ አይደል? በቃ ተው፣ በቃ ትቼዋለሁ። እኔ ሌላ ሰው ጋር ልሆን ነው። የተሻለ ሰው አግኝቻለሁ፣ አልፈልግም። ስለዚህ ጥያቄዎችን አታብዛብኝ። ገንዘቡን ሰጥሻለሁ እኮ ሱ በቃ ገንዘቡን ከሰጠኝ ዝም ብለህ ስጠኝ። ገንዘቡን ለተሽከፈለሽ ደግሞ በቃ ነገርኩህ አይደል? እውነታውን ግን ከአንድ ወሬ ምንም አንተ ከአንድ ወሬ ምንም እየወረድክ አይደለም። በቃ እኔ ደግሞ ከሰጠህ ስጠኝ፣ ካልሰጠኝ ደግሞ መሄድ እችላለሁ። ከአንተ ገንዘብ እጥፍ የሚሰጠኝ ሰው ስላለ እናረጋው ፈልጊያው። ያ እዚህ አይሆንም ብለህ የለ ሰው ይወጣስ የሰፈር ሰው ያይስ ምን አገባኝ? እሺ ኋላ ግቢ እመጣለሁ። ኦኬ ና አትመጣም? እመጣለሁ ግን
ትንሽ ፈራሁ ማለት ሰው ይወጣስ እንጋራ ይላል በዛ አሁን ሳበዛው እኔ ነኝ ጥፋተኛ ያስፈራል እኮ ያልኩሽ አይደል በእናትህ ዘርበል ጀጋ ክፈትልኝ በሩን ክፈተው ቶሎ ምንድን ነው የምትፈልገው ከኔ ንገረኝ ምንድን ነው የምትፈልገው ገንዘብ ስጠኝና ልሂድ ላስከፋሽ ስቲል እስከ ዛሬ ያወራው ካለ አይደል ለእሱ ራሱ ገንዘብ ስጠኝና ልሂድ ስሜ ማን ነበርሽ አይመለከትም ተዘና ከኔ ምንድን ነው የምትፈልገው ቅጥፍ ያልሽ ውሸታ ማለት አይን ያወጣ አጀርባሪ ከዛን ተተና ልትሰድበኝ ነው የጠራኝ ማለት ዝም በይ እኮ ማለት ምን በስታሪክ ይሄን አልገባኝም ካልሽ ያለሉን እናውቃለን እና የሥራ ባልደረቦቼ ማለት ስለምን የሥራ ባልደረባ ነው የምታወራው ዝም በይ ለምንድን ነው ዝም የምለው እየሰማሽ ነው ዝም በይ እናቴ ወሬን ተውና የምን የሥራ ባልደረባ የምታወራው ስለምንድን ነው የምታወራው አልገባኝም ሲጀመር ይሄ ነገር እኮ እኔ ስልክ ስለመሰለኝ ነው ምንድን ነው ስምሽ ተተና አይደለም ናርዶስ ነው ትክክለኛ ስምሽ ምን ናርዶስ አይደለም ትክክለኛ ስምሽ አልገባኝም ከዛን የአንድ ሴት ልጅ ታገኛለህ 7 ዓመት ልጅ አለች እኮ ታገኛለህ አንተ ባለቤትሽ አንቺና የልጁን ህይወት ለመለወጥ እሺ ቀጥል እስካቫተር ሹፌር ስለሆነ ከተማ ውስጥ የሚከፈለው ደግሞ በጣም ብዙ ጥፋ 50,000 ተሻግኝ አንቺም የልጁን ማንደላቆ ለማኖር ሙሉ ግቢ ተከራይቶ እያኖረሽ አንቺ ግን እንደዚህ ታደርጊበታለሽ ይሄን ደግሞ ራሱ አጠራልኝ ምን ማለት ነው እኮ ምን ማለት ነው አንተ ምን አገባው በሰውት ምን አገባው አንተ ራስህን ዝጋ ሰማኛለህ አፍሽ ዝጊና ምንሽ አለብሽ ባለ ደምጥስ አንቺ አፍሽ ዝጊ አሁንሽ እሱ በጠየቀኝ ጥያቄ መሰረት እየፈተናችሁኝ ነበር ምን አይነት ሰው ምን አገባ በሰው ትዳር ምን አገባ ምን ሴት ነሽ እንዴት ነው የማያገባኝ ይመለከታል በረሃ ለበረሃ ገንዘቡ ላውን ተባው ነው ገንዘብ ምን አገባ እንዴት ነው የማያገባኝ የውሸት መኪናህን ይዘህልኝ መውጣት ፈልጋለሁ ክፈትልኝ አልከፍትልሽ ክፈትልኝ እውነቱ ሳትነግሪኝ አልከፍትልሽ ምንም ነገር እውነት የለኝም ለምን እንደዛ ማድረግ ያስፈልግሽ ለምን አንመለከትም ሆነ ለምን ነው ይሄ የሚገባው ማማተን አይመለከትህም ማለት እሱስ ገና በበረሃ ላቡን ጠባልኩ ተቃጥሎ እያመጣ አንቺ እሱን ገንዘብ ቢገባ ለሱ ብዬ ነው እንማደርቅ እንደ ጎረምሳ ወጥሽ እየበላሽ እርጅ ማምሰላክቶሽ ድሮሱ ያልኩ ሳበሲ ነበር ዛሬ ማምሰለ ምን ጠየፍሽው ምን አንሶሽ ነው እስኪ መልሽ ምን አንሶሽ ነው ባሌን ማገዝ ስለምፈልግ በምንድን ነው የምታግሽ እስኪ ንገሪኝ እንደዚህ በማገባ ነገር አትንጫጫ አንቺ አፍሽ ዝጊ ከዛ ምርግና ቪዲዮ አለው ታለሽ በዚህ ልም ነው አንቺ ትልቅ ሰው ያርሽ እንዴ ቆይ ምንድን ነው የሚሰማክ ለምን አትሆኝ እኔ ለራሴ ህሊናዬ ሰላም የሚሰጠኝ የማይሰጠኝ በቃ ማፈሪያ እስኪ ንገሪ ምን አጉድሮብሽ ነው ጊዜ የለውም የምን ጊዜ የለውም እትይ አንቺ እኮ ነሽ አዲስ አበባ መሰባበር በቂ አይደለም ክፍለ ሀገር ወጣ እና ጓደኞች ሰራ አድርገህ 2-3 ዓመት ብር አጠራቅመህ የሆነ ነገር እናድርግ መኪና እንግዛልሽ እሺ አለ ወጣ በረሃ አለ ከዓመታት ሄደ ስንት ጊዜ ነው እሱ ከወጣ 3 እጥፍ ነው አለሽ ከጊዜ ሄደ ፍላጎትሽ በዛ ጊዜያቶች ለጓደኞች አልበስም ያንተ ጓደኞች የተደረሱ ስንት ጥያቄ እየጠየቅሻለሽ ምንም አይነት ጥያቄ ልጠይቅ ግን ደግሞ የራሴ ምክንያት ስላለኝ ምክንያትሽን ንገሪኝ ይሄው ተቀምጫለሁ በቃ ጊዜያቶችን ጨርሶ ቶሎ መምጣት መጣል በቃ ተወኝ መኪናስ በተቀመጠበት ቪዲዮ አሳየዋለሁ አሳይ ምን ይመጣል ይሄን አለ ለሱ ያለሽ ክብር ወረደ ያ እሺ ለምንድን ነው ማታ ሰው በየሰፈር በየበሩ እየመጣሽ ጎረምሳ ጋር እንደዚህ አንቺ ምሽኝ መኪና የሰፈር ሰው እስኪ ማወር ድረስ በልግና ነው መስል ስራንቺ ሳዋራ ሁሉም ሰው የሚለኝ መኪና ውስጥ ሰማኛለህ እሱ ለኔ ጊዜ የለም ጊዜ አይደለም አንቺ እኮ ያረከረሽ ፍቅርን ፍለጋ አይደለም የምታሽው ገንዘብና ብልግናን ፍለጋ ነው የምታሽው የሰው ልጅ እንዴ በሚመገበት አፉ እንደዚህ ያደርጋል እንዴት ሲያስ ጊዜያቶች ሄዶ እሱ ወይ ገንዘብ ማግኘት አልቻለም ወይ ደግሞ ለኔ ጊዜ መስጠት አልቻለም ስለዚህ እኔ እሱን እስከ ስንት ጊዜ ልጠብቅ በእናትህ በቃ ማለት እኔ መሄድ ፈልጋለሁ አልከፍትልሽም መሄድ ፈልጋለሁ ያልሽ አርፈሽ ቁጭ በይ ይሰማሽ ነው አርፈሽ ቁጭ በይ ምን ልታደርግ እውነት ሰው ነገር ያለው የምን እውነት ምን ያህል ጊዜ ነው ከሱ ጋር ለዚህ ታርጊበት ነበር እሱ ጋር አዲስ አበባ ቆጣ 3 ዓመት ሆኗል በእናትህ ተወኝ በቃ ነው ሲባል በየማሩ እየመጣ ይጠይቅሽ ነበር
በቃ ተወኝ። እኔ ምንም ነገር መስማት አንቺ ለልጅነት መሆን ለምን ያቃተሽ? አልችልም። ለምን አልቻልሽ? በቃ አልችልም። የደበሽኝ ታለኝ ከዚህ ባለጌ፣ በጣም ባለጌ ነሽ። አይገርምሽ? ሲበዛ ባለጌ ነሽ አንቺ። የገዛ መኪናው ሰው እንደዚህ ነገር ነው ይጠየቃል? በርሽ ላይ አሁን ጨርሰሃል? ልሂድ። ነገርኝነት ጨርሽ። አሁን ባለቤት ሲያ በቃ ምንም ማለት የለውም። ስለምፈልግ አደረኩት። ሂድ ንገረው። ምንድን ነው የምለው? አሁን ነገ ጠዋት ባለቤትን እንደዚህ አድርጋለች ብዬ እንዴት ነው የምነግረው? ሂድ ንገረው። እንዴት ነው የምነግረው? ያው ወሬኛ አይደል? ሂድና ንገረው። አይልሽ ይሄ ነገር ገና ሚዲያ ይለቀቃል። ልቀቀው። ቆይ ለምን ነው ይሄን ተስፋ ቆርጥ ሲወራ? በቃ በራሴ ተስፋ መቁረጥ ስላለብኝ። ለምንድን ነው እንዴ? እሱ የሚያውቃት ሚስት እኮ ጠንካራ ናት። የልጅ እናት ነሽ። ነበር ትናንት የሚያውቃት ናት። ትናንት የሚያውቃት ዛሬ የሚያውቃት አይደለችም። እኔ የሚያሳዝነኝ ህይወት አለ የሚሉ ከአንቺ ጋር ለምን ማሰብ? በቃ አይኑራ። ንገረው። ጓደኛ አይደል? ንገረው። አይኑር። በቃ እኔ ተስፋ የለኝም። ለወደፊት ምንም ማስበው ነገር ስለሌለ ከፈለከ ንገረው። ካልፈለከ እኔ እንደው ልጅሽንም እሱን ነው ተስፋ የሚያሳጣው። ለምን የማይገባሽ? እውነቱን ልንገርህ፣ እንደውም የእሱ ልጅ አይደለችም። ተደፍሬ የወለድኳት ልጄ ናት። አሁንስ ያለሽ እኔ ወደዚህ አትፈልግ የገባ መሰለህ? እሱ የሚያውቀው ሁሉ ነገር የሚያሳየው የእሱ ልጅ ነው ልጅ አይደለች። ለምን ደበቅሽ? ተደፈርሽ ነበር። ምን ብዬሽ ነው የምነግረው? ማንስ ደፈረሽ? አሁን ገና እንደገና ሚዲያ ስለተባለ ማምለጫ ሰው እየፈለግሽ። ጓደኞቹ ማስረጃ አለሽ? አየህ፣ ለማንም ብናገር ይሄን ስለሚጠይቅ ማስረጃ አለሽ ወይ? ትሰማኛለህ? እኔ ለማስረጃ ስለሌለኝ ነው የማልናገረው። አሁንም አንተ ስላስገደድከኝ ነው የነገርኩህ። ጨረስኩ እንዴ? ማስረጃ ቢኖረኝ ኑሮ አንተ ጋር በዛ ስዳረቅ አልቀኝ። ትሰማኛለህ? እኔ ክሰስልኝም ፈልግልኝም አላልኩም፣ ማስረጃው ስለሌለ። ያለሽ ማስረጃ ካለሽ ንገሪኝ። ከቀደም ጀምሮ በተረጋጋ መንፈስ ጠይቅሽ ነበር። ለዛ ማስረጃ የለም ብያለሁ አይደል? እሺ ምክንያቶች ንገሪኝ። መቼ የተፈጠረው? እንዴት የተፈጠረው ንገሪኝ። ያው ቁጭ እየሰማሁሽ አይደል? አጠገብሻለሁ። ይዋሸሽኝ ካልሆነ ንገሪኝና ጣራለን። ይሄን ህይወት አልነበረም እኔ እና እሱ የምንኖረው። ማለት ዝቅተኛ ውስጥ ነበር። ለሱ በጣም ጓደኞቹን ይወዳል። በጣምም ያከብራቸው በጣም እና እሱ ባልኖረ ሰዓት መጣው ምግብ ይበላል ምናምን፣ እሱን ፈቅዶላቸው ማለት ነው። እና እኔም ደግሞ የባሌ ጓደኞች ስለሆኑ ስቲል እኔ ጋር ኖርማል ነበረ ማለት ምግብ ሰራላቸዋለሁ፣ ቡና ሲፈልጉ ቡና ፍቼ እጠብቃቸዋለሁ። አንድ ቀን ግን እሱ አልነበረም፣ ሌላ ስራ፣ የአሁኑ ስራ ሳይሆን ሌላ ስራ ነበር፣ የቀን ስራ ይሰራ ነበር። ከዛ በኋላ እሱ በሌለበት መጡ። እንደሌላው ጊዜ ነው ብዬ ነው ያው ምግብ አቀረብኩላቸው፣ በሉ፣ ተጫወቱ፣ ቡና ፈላውላቸው። ግን እንደ በፊቱ አልነበረም። ፊታቸው ላይ የሆነ ነገር አይ ነበረ እና አንደኛው ተነስቶ በሩን ዘጋው። ደፈሩኝ ማለት ነው። ተባለሽ ማለት ነው። ጓደኞቹ ደፈሩ። በጣም ይወዳቸዋል። ምናልባት እኔ እነሱን አላውቅም። ምናልባት እሱ ደስተኛ ነው ይመስላል። ተባላ ጓደኞቹ ስዊት መጣጣ አቁ እሱ ሳግኝታቸው የእነሱ መጥፋት ጥያቄ አልሆነበት ማለት የምነግርህ ነገር እውነት ከሆነ እኔ ስለነሱ መጠየቅ አልፈልግም እኮ። መጠየቂውን ግን እሱ ይጠይቅሻል። ለምን እነሱ ከመሬት ተነሱ መጥፋት ለባልሽ ትንግርት ነው። እሱ በራሱ መንገድ ያሉት ነገር ይኖራል፣ አላውቅም። ግን ደግሞ እኔ ስለነሱ እንኳን ሲነሳ እንደሚያመኝ ያውቃል፣ እንደምናደድ ያውቃል። የምትይኝ ነገር እውነት ከሆነ አጣሪቼ ሊያገ ማቀርባቸው ይሆናል እነሱ ነው። ነገር ግን አንቺ የምትይኝ ነገር እንዳለ ከዚህ ለማምለጥ ሰበብ ከሆነ ግን በህግ እንደሚጠይቅሽ ያወቅሽ ለምን ይያሻል። ስለዚህ መልካም እኔም ስራ ባልደረቦቼም ከባለቤትሽ ጋር እናውራበትና ያሉበትን አድራሻ ማወቅ ለማውጣት ስለስ ነገር አይደለም። ሳላጣራ እንመጣ ነው። ነገር ግን ያልሽኝ ነገር እውነት ከሆነ ይላል። ከዛ በኋላ ግን ያደረግሽ ነገር እኮ መፍትሄ ልሻለሽ ነገር ልክ አይደለም። ምንም ነገር የለም። በቃ እሺ ያ ነገር ሆነ አላውቅም። በየትኛው ቃል ማውጣት እንዳለ ባሌ ብቻ ይመስላል እንደዛ አድርገው የሚያኖረኝ በዛ ነው የሚሰማክ። እኔ ከዛ በኋላ ግን ይሄ ነው ተምረክ ልክ አይደለም። በቃ ሴት ልጅ እኮ ክብር አላት። ክብር እንዳላት አውቃለሁ። እኔ ክብሬን ያጣሁት ትናንትና በብዙ ወንዶች ሲደፈር ነው። ትሰማኛለህ? አዎ ይገባኛል። ከዛ በኋላ ግን ልጅሽ ለማሳደግ እንኳን ቢያንስ ጥሩ እናት መሆን ነበር። አሁንም እኮ ይሄን ነገር ስትደግም እኮ ለሌሎች ወንዶች እኮ መኖር ስላለብኝ ነው የምኖረው። ትሰማኛለህ?
መኖር ስላለብኝ ነው። እንደዛ መሆን የለበትም። ይኸውልሽ የሰው ልጅ ያለ ምክንያት አልተፈጠረም ምድር። ይኸውልህ ልጄ የምታድገው በሞግዚት ነው። እኔ ማየት አልፈልግም ህመሜን ታስታውሳለሽ። በቃ በእናትህ እባክህ እኔ ከዚህ በላይ ምንም ነገር ማድረግ ከባለቤትሽ ጋር ከባለቤቴ ጋር እሱ ደስተኛ ነው ቢያንስ በቃ ተው አትንገረው። ያለውን ነገር እናጣራለን። ምክንያቱም እነዚህ ወንጀሎች ሊደበቁ አይገባም። መጥፎ ሴት እንደሆንኩ ንገረው። በቃ ለእሱ እንደማልገባ ንገረው እባክህ እባክህ። አሁን ይኸውልሽ እነሱም ህግ መቅረብ ስላለባቸው የሚሰማ ባልደረቦች ማጣራት ያሉበት ቦታ ለገናገርባለን። ነገር ግን ከአንቺ የሚጠበቃቸው ነገሮች አሉ ተባባልን። እነሱ ደግሞ ካሉበት ቦታ እንትላለን። አሁን ካላስቸገሩሽ ግን ቢሮ ሄደን ያለው ነገር ከህግ አካላቶች ጋር ቁጭ ለምናወራው ደስ ይላል። እሺ እንሂድ እባክህ። እኔ አሁን በዚህ ስሜት መቀጠል አልፈልግም። ክፈትልኝ እባክህ። ታዲያ እኔን ተረጂኝና ወደ ህግ ሄደን ቢሮ ያለው ነገር ማውራ መልካም ናንቺው ለማለት ይጠቅማል። አስገድጄ ሳይሆን በፍላጎት ነው። እሺ እያመመኝ ነው ይቅርታ። ሐኪም ቤት ሄደሽ ሂድ። ወደ ሐኪም ቤት እንሂድ። አይ አስፈልገኝ ራሴ ደህና መሆን ነው። እባክሽ እኔ እኮ ልታረቅሽ አይደለም። እንደዚህ ቢሰማሽ ፈልጌ አይደለም። አላይሰኝ። እሺ በቃ እንሂድ እባክህ። ይኸውልሽ የሄድሽበት መንገድ ልክ አይደለም። በቃ ልክ እንዳልሆነ እኮ አውቃለሁ። አትንገረኝ። ይቅርታ ለዚህ ቢሰማሽ አልክ። እባክሽ ተጠቅሽ። በቃ ሂድ በቃ። ማሽ ተጠቅሽ እባክሽ። እሺ አመሰግናለሁ። አታልቅሽ እባክሽ። እሺ በቃ ሂድ እባክህ። ያው እንግዲህ ሚስትየው የሰጠችውን ነገር ሰምታችኋል። እጅግ አሳዛኝ ነገር ሰምተናል። ተደፍሬ ነው ከጓደኞቹ ልርኩት ብላለች። ይህን ነገር ለማጣራት እንግዲህ እኔ ሚኪያስም የስራ ባልደረቦችን በተቻለን አቅም ጊዜ የማይሰጥ ነገር ነው። በተቻለን አቅም ከህግ አካላቶች ጋር በመሆን ያለውን ነገር እንዳለ ለማጣራት እንሞክራለን። አጣርተን ደግሞ ለእናንተ የምናሳውቃችሁ ይሆናል። እናንተም እንግዲህ የተፈጠረውን ነገር እናሳዘናችሁ በእርግጠኝነት መናገር ይቻላል። እኛንም አስደንግጦናል። ይህ ነገር እውነት ነው ውሸት ነው ወይስ የሚለውን ለማረጋገጥ የግድ ደግሞ ዲኤንኤ ልጁ ለማስመርመር ልጅቷንም ከዛን ሰዎችም አሳዶ የሚያሰራ ከህግ አካላት ጋር በያሉበት ለመፈለግ ወስነናል። እንግዲህ ያሉበትን ቦታ እግር በእግር የተከታተል ነው። ይዘናቸው ላይ ካቀረብናቸው በኋላ ደግሞ ለእናንተ የምናሳውቃችሁ ይሆናል። እስካሁን ድረስ አብራችሁን ስለነበራችሁ እጅግ በጣም ከልብ እናመሰግናለን። ሰብስክራይብ በማድረግ ቤተሰቡ መሆን አይርሱ። እናመሰግናለን።